ድር በክፍል 48 እንግዲህ አቶ አምነን ከማሪያ ጋር ለመሆን ተስማምቷል ማለት ነው። አባቱ ባቀረበለት ጥያቄ መሰረት ማሪያ እንግዲህ ለአባቱ አምነን እንደምትፈልገው ነገረችው። የማሪያ አባት ደግሞ አቶ ካርታን አምነንን ቀጥታ መጥቶ እስካሁን ድረስ ላደረግኩልህ ነገር ውለታ እንድትከፍለኝ ይፈልጋለሁ። እሺ አባቴ የፈለግከውን ነገር ጠይቀኝ፣ እኔ ሁልጊዜም ላንተ ታዛዥ ነኝ። እንደዛ ከሆነ ልጄ ማሪያ እንድታገባልኝ ይፈልጋለሁ ብሎ ነበር የጠየቀው። አምነንም እንግዲህ ከማሪያ ጋር መሆን ባይፈልግም እኔ ግን ማየት እንደ ታናሽ እህቴ ነው ብሎ መልሶለት ነበረ። ሆኖም ሳለ ግን አቶ ካርታን ይህንን መልስ ሊቀበል ፈቃደኛ አይደለም። እሱም እንግዲህ አስቦበት ለምን ይህን ነገር ቤሊን ለማስቀናት አልጠቀምበትም ብሎ ከማሪያ ጋር ለመሆን ተስማምቷል ማለት ነው። አሁንም ግን ከማሪያ ጋር መሆን የፈለገው ቤሊን ለማስቀናት ነው። ከዚህ በፊት ከጄሪ ጋር እንደሆነው አሁንም ድጋሚ ስህተቱን ደግሞታል ማለት ነው። በአሁኑ ግን አምነን ምንም አይነት ጥፋት የለበትም። የሁሉ ጥፋት የአሁኑ የአምነን ጥፋት በቤሊን ምክንያት ነው። ምክንያቱም ቤሊን ከወንድሙ ጋር መሆን አልነበረባትም። እሱን ለማስቀናት ብላ ነው እንግዲህ ከባሮክ ጋር የሆነችው ማለት ነው። ባሮክ ደግሞ ይህን ነገር የተቀበለው አቶ አምነንና ቤሊን ከዚህ በፊት ፍቅረኛሞች እንደሆኑ ሲያወሩ ሰምቷቸዋል። ለዛም ነው ለቤሊን ጥያቄ ያቀረበለት። ምክንያቱም እሱ በዛም አለ በዚህ አቶ አምነንን መጉዳት ስለሆነ የሚፈልገው ማለት ነው። እና ማሪያ እና ባሮክ አንድ ላይ እየሰሩ ነው የሚገኙት። እሷ እያልሆነ ነገር አውርታ ስለ ቤሊን ከቤሊን ማራቅ፣ እሱ ደግሞ ስለ አምነን የማይሆን ነገር አውርቶ ቤሊን ከአምነን መራቅ፣ እንደዛ እያደረጉ ነው ያሉት ማለት ነው። እንግዲህ እያደረጉ ያሉት ነገር ተሳክቶላቸዋል። ምክንያቱም ቤሊን በጣም እልህ ይዟታል። እልህ ደግሞ የትም አያደርስም። በእልህ ተነሳስታ ነው ባሮክን እሺ ብላ የፍቅር ጥያቄውን የተቀበለችው ማለት ነው። ሆኖም ሳለ ግን አሁን አምነን የማሪያን የፍቅር ጥያቄ ሲቀበል በጣም ነው የተናደደችው። ምክንያቱም እሷ ስታደርገው አምነን ምን ይሰማውን ብላ አላሰበችም ነበረ። ግን እሷ ያደረገችውን አምነን ሲያደርገው እሷ በጣም ነው የተናደደችው። ቁጭ ብላ እነሱ አንድ ላይ ሆነው አንድ ላይ ሲያወሩ ምናምን ማየት አልቻለችም። በጣም ነው የምትናደደው። ከዛ አይደለብቻዋ ታለቃቅሳለች ማለት ነው። ይህ ሁሉ እንግዲህ የስራ ውጤት ነው። ከመጀመሪያው ይቅርታ አድርጊልኝ ሲላት ይቅርታውን ብትቀበለው ኑሮ ይህ ሁሉ ነገር አይፈጠርም ነበር። እሷ ግን አልፈልግም ከእንግዲህ በኋላ ይህን እናንተ ነገር አብቅቶለታል ብላ ከተናገረች በኋላ አሁን አምነን ከማሪያ ጋር ሲሆን ድጋሚ እየተናደደች እየቀናች ነው ማለት ነው። ግን ወደ ወይዘሮ ዛራ ሄዳ እናቴ አምነን እያደረገው ነገር ምንም ልክ አይደለም እና ደግሞ አሁን ከማሪያ ጋር ሆኗል። ከማሪያ ፍቅር ሳይዞ አይቀርም እንዴ? እኔ ልጅ ፍቅር እኮ ዝም ብሎ የሚይዝ ነገር አይደለም። አንቺ ባሮክ ጋር ስትሆኚ አምነን ይሄ ነገር ይሰማውን ብለሽ አላሰብሽም ነበረ። ስለዚህ አምነን ሲያደርገው አንቺን እንዴት እንደሚያማየሸው አይደለም። እንደዛ ማድረግ አልነበረባችሁ። ተቀምጣችሁ ማውራት አለባችሁ። እኔ እና እሱ እንግዲህ ወደ ምንም ብናወራም የሚቀየር ነገር የለም። ምክንያቱም እሱም የራሱ መንገድ ይዟል፣ እኔም የራሴ መንገድ ይዣለሁኝ። ቆይ ግን ለምንድን ነው ፈጣሪን በዚህ የሚፈተነን? እኔና ምን አንድ ላይ የማንሆን ከሆነ ለምንድን ነው እሱን የማስበው? የኔ ልጅ ምናልባት እኮ በራሳችሁ ጥፋት ሊሆን ይችላል እንደዚህ ያደረጋችሁት። አንቺን በእልህ ተነሳስተሽ ከባሮክ ጋር መሆን አልነበረብሽም። እሱም እንግዲህ ማሪያን ወዷት ሳይሆን አንቺን ለማስቀናት ብሎ ነው እንደዛ ያደረገው። አይ እንደዛ አይመስለኝም፣ አምነን ማሪያን የሚወዳት ነው የሚመስለኝ እያለች ትገኛለች ቤሊን። እንግዲህ ወይዘሮ ዛራም የቻለችውን ያህል እየመከረቻት ነበረ። ይኸውልሽ አንቺ ከመጀመሪያ ይህን ነገር ባታደርጊ ጥሩ ነበረ። አምነን ጋር ይቅርታ ሲጠይቅሽ አንቺም ተቀብለሽ አንድ ላይ መሆን ነበረባችሁ። አንቺ ግን በል ተነሳስተሽ ሌላ ነገር ውስጥ ሆንሽ። የኔ ልጅ እንደዚህ ማድረግ አልነበረብሽም። በቃ አንዱ ይሆናል የኔ ልጅ። እሺ በቃ እና ዛራ ይህን ነገር ተይውና አንቺ እንዴት ነሽ? እኔማ ምንም የሚቀየር ነገር የለም እኔ ጋ። እስካሁን ድረስ ልጅን አላገኘዋትም። አይዞሽ እናቴ ታገኛታለሽ። እንትን እኮ እስከ ዛሬ ድረስ ስለ ልጅሽ አልነገርሽኝም። አዎ አንዳንድ ጊዜ እንደዚህ ሲሆን ችግር ለሰው ማካፈል አጉልም ሌላ ሰው ማስጨነቅ ነው። ለዛ ነው ያልነገርኩሽ እያለች እያወራቻት እያለ ማሪያ በመሀል መጣ። ቤሊን እፈልግሻለሁ፣ ስለ ድርጅቱ ላወራሽ እፈልጋለሁ። እሺ መጣሁ። በቃ እነዛ ሀራ ሊሄድና ምክንያቱም አሁን ካልሄድኩ ችግር ይፈጠራል ብለው ወደ ማሪያ ሄዳ ነበረ። እሺ ማሪያ ምንድነው ስለ ድርጅቱ የምታወሪ ነገር? ከእንግዲህ በኋላ እኔ የአምነን አጋር ስለሆንኩኝ ምንም አይነት ነገር የሚፈረም ወረቀት ካለ እኔን ነው የሚመለከተው። ማን ነው ደግሞ እንደሱ ያለው? አምነን ነው እንደዛ ያለው። ለምንድን ነው አንቺ እኔን የምልሽን ነገር የማትቀበዩ? እሺ ወይዘሪት ሌላ የምትይ ነገር አለ? እንግዲህ በኋላ እኔ ያምነን አገር ሰው በቃ ያምነን አገር አትበይብኝ። 10 ጊዜ ይሄንን ቃል መስማት አልፈልግም። እኔ እኮ ያንቺ ፍላጎት የመሟላት ግዴታ የለብኝም። እንግዲህ ቤለን እንደዚህ ያለችው አምነን ስለምትወደው እንደዚህ አይነት ነገር ማሪያ እንደዛ ስትደጋገም መስማት አልፈለገችም ማለት ነው። እኔ ያንቺ ፍላጎት የማክበር ግዴታ የለብኝም። እና ደግሞ ስሚኝ፣ ከዚህ ቤት ምንም አይነት ነገር የሚመለከተው እኔን ነው። እሺ እና ምን ላደርግልሽ ትፈልጊያለሽ? ከእንግዲህ በኋላ ኩሽና ገብተሽ እንዳይሽ አልፈልግም። ወይዘሮ ዛራ የምትሰራበትን የዚህ ቤት ሰራተኛ ናት ወይዘሮ ዛራ። ስለዚህ የአንቺ አማካሪ አይደለችም። አንቺ በፈለግሽው ሰዓት እየሄድሽ ቁጭ ብለሽ የምታወሪያትን ጊዜ
እሷ ሌላ ስራ ትሰራበታለች። ስለዚህ እዛ እየሄድሽ ሁለተኛው ኩሽና እንዳላይሽ። ምን ማለት ነው? አንቺ ደግሞ ምን አገባሽ ስለ ኩሽና? ይመለከተኛል። እኔም እኮ በባሮክ በኩል ስለዚህ ቤት ይመለከተኛል። ይኸውልሽ ከወይዘሮ ዛራ አርፈሽ ማትርቂ ከሆነ አንቺ ላይ ማድረግ የማልችለውን ነገር ወይዘሮ ዛራ ላይ አድርገዋለሁ። እመኝ፣ ቤትም ብዬ ከዚህ ቤት አባረራታለሁ። እና ዛራን የስልጣንሽ ማሳያት ታድርጊያትኝ፣ እሷን እዚህ ውስጥ አታስገቢያት። ነግሬሻለሁ ቤሊን እረፊ ብሎ ስትላት፣ ቤሊን እንግዲህ ሁልጊዜ ማለቃቀስ ነው ስራዋ። ተነስታ ሄዳ ከክፍሏ እያለቀሰች ነበረ። ወይዘሮ ዛራም ወደ ቤሊን በመሄድ ስታዋራት፣ በቃ ከዚህ ክፍል ውጭልኝ፣ ሁለተኛ ላይሽ አልፈልግም። ሲጀመር አንቺ ከዚህ ምን ታደርጊ ትመጫለሽ? እረ የኔ ልጅ፣ እኔ እኮ ያላንቺ አይሆንልኝም። እኔ ካላንቺ እዚህ ቤት የምቀርበው ሰው የለም። ሌላውን ሰው እንደኔ መቅረብ ትችያለሽ። በቃ ከኔ ጋር መሆኑ ለአንቺ ራሱ ጥሩ አይደለም፣ ለስራሽም አደጋ ነው። ከኔ ጋር ጊዜሽን እያሳለፍሽ ስራሽን በአግባቡ እየሰራሽ አይደለም። እና ከዚህ ውጭ ብላ ወይዘሮ ዛራን አስቀይማት በንግግር ከክፍሏ እንድትወጣ አድርጋታለች ማለት ነው። ያን ካደረገች በኋላ ቤሊን በጣም ነው የተጸጸተችው ማለት ነው። ያን ነገር ያደረገችው እንግዲህ ለማሪያ ብላ ነው ማለት ነው። ማለት ማሪያ ወይዘሮ ዛራን ከቤት እንዳታባረራት ብላ ነው እንጂ እውነትም ወይዘሮ ዛራን ጠልታት አይደለም ማለት ነው። ቤሊን እንግዲህ ወይዘሮ ዛራን በጣም ነው የምትወዳት እና ይሄን ነገር ያደረግኩት ለራስሽ ብዬ ነው እና ዛራ እንደዚህ ማድረግ አልነበረብኝም እያለች የተጸጸተች ትገኛለች ማለት ነው። ወይዘሮ ዛራ ደግሞ የኔ ልጅ ምን ሆነሽ ነው በዚህ ልክ የተቀየርሽብኝ? ቆይ እንዴት ነው በእኔ ልጅ ጨክኝ የቻልሽው? እያለች በጣም በቤሊን አዝና እያለቀሰች ነበረ። ቤሊን ግን እዚህ ጋር እንደዚህ ማድረግ አልነበረባትም። በግልጹ ማሪያ ሁለተኛ ከወይዘሮ ዛራ ጋር እንዳላይሽ ብላኛለች። ስለዚህ እና ዛራ በቃ እኔና አንቺ ለስራሽም ሲሆነ ለአንቺ ደህንነት ሲባል አንድ ላይ መታየት የለብንም ብላ መናገር ስትችል፣ እሷ ግን ወይዘሮ ዛራ የማይሆን ነገር ተናግራ አስቀየመቻት ማለት ነው። እዚህ ላይ ቤሊን ምንም ልክ አልሰራችም። ምክንያቱም እውነቱን ብትነግራት ኖሮ የሁሉ ነገር አይፈጠርም ነበር። ወይዘሮ ዛራም እንደዛ አትጨነቅም ነበረ። ቤሊን ግን ሁልጊዜ ስህተት እንደሰራች ነው ማለት ነው። የሰራችው ስህተት የሚታወቃትም ጊዜው ካለፈ በኋላ ነው። እና ወይዘሮ ሲማ ምን ሆነች ነው ወይዘሮ ዛራ እንደዚህ በሀሳብ ሄድሽው? አይ ምንም አልሆንኩም። እንደዚህማ መጨነቅ የለሽም እኮ ከቦታው አንዳንድ ጊዜ ለሰው የማንነግራቸው ችግሮች አሉ እና ደግሞ ብቻችን ማውራት አለብን። በአጋጣሚ ነው ግን ችግር ካለ ልትነግሪኝ ትችያለሽ ብላት ሄዳ ነበረ። ግን ማሪያ እየሰራችው ያለችው ነገር ጥሩ አይደለም። አቶ አምነን ደግሞ በዚህ በኩል የሚያስበው ስለ ቤሊን ነው። ማሪያ አብረው ሆና እሱ የሚያስበው ቤሊን ነው ማለት ነው። ከበረው ጋር እያወሩ ነበር። ምን ነው አምነን ከመጣው ጀምሬ ገና እንደመጣው አቀባበል ጥሩ ነበር፣ ግን ከመጣው በኋላ ለእኔ ያለ ነገር ቀንሷል። አይ ወንድሜ ምንም የቀነሰ ነገር የለም መስሎ ነው። አይ እንደዛማ አይደለም። የሆነ እኔ የማላውቀው ነገር ካለ ንገረኝ። እኔ ማሪያ ቤሊን ሆነን እንኳ ተቀምጠን እየተጫወትን አንተ እኮ ከኛ ጋር የለም፣ በሀሳብ ሄደሃል። በአጋጣሚ ነው። ይኸውልህ እኔ በህይወቴ አንድ የተጠቀምኩትን ነገር ልንገርህ። ምንም ቢሆን ለሚስት ሁሉም ነገር ንገራት፣ ጭንቀትን ትካፈላለች። እኔ የተጠቀምኩት ነገር ለቤሊን ጭንቀቴን ስነግራት ይቀለኛል። እኔም እኮ ሲነግራት ይቀለኝ ነበረ ሲላምንን ማለት ነው። ምን ለማን ነው የምትነግራት? ማለት ለማሪያ ነው ያለው ማለት ነው። ቶሎ ብሎ ግን ለቤሊን ነበር ሲነግራት የነበረው። አምነን የሚመስለው ባሮክ የሱ ፍቅረኛ እንደነበረች የማያውቅ ስለሚመስለው ነው። ያው አምነን የዋ ስለሆነ ምንም አያውቅም ብሎ ስለሚያስብ ነው ማለት ነው። አዎ ስለዚህ ሚስትህን ቀረባትኝ እና አሁንስ እንዴት ነው? ለምን አትነግራትም ጭንቀትህን? አሁንማ እኮ ምንም እየተረዳችኝ አይደለም እኮ። ለምን ከዚህ በፊት ጎድቻታለሁ እና ይቅርታ ስጠይቃት ለምን አልተቀበለችም? በዛባት መሰለኝ አልተቀበለችኝም። ግን እኮ አንተና ማሪያ እንደዚህ አይነት ነገር በመካከላችሁ ያለ አይመስለኝም። ሁሉም ሰው ቁሞ ሲሄድ ጤነኛ ይመስላል፣ ግን ብዙ ችግር አለበትኝ በማለት ነበር አምነን የመለሰለት ማለት ነው። ባሮክ ስለ ቤሊን እያወራ እንደሆነ አምነን ገብቶታል፣ ግን ምንም ሊለው አይችልም። ምክንያቱም እሱ ፍቅረኛሞች እንደሆኑ እንደማያውቅ እያስመሰለ ነው ያለው ማለት ነው። አምነን ያው የዋህና ምስኪን ስለሆነ ምንም ስለና ስለ ቤሊን የሚያውቀው ነገር የለም ብሎ ነው የሚያስበው። እሱ ግን ሆን ብሎ አምነን ለመጉዳትና ለማስቀናት ብሎ የቀረባት ቤሊን ማለት ነው። እና ከዚህ በፊት ወደ ክፍሉ በመሄድ እንዴት ነው አምነን ቤሊን ግን አዲሷ ማንነቷን ልትቀበሉት ይገባል። በቃ ቤሊን ተቀይራለች፣ ችግር የለውም እንደፈለገች መሆን ትችላለች። ግን ከዚህ ቤት እየተኖረ ሁላችሁም በሰላምና በፍቅር እንድትኖር ነው የምፈልገው። ምንም አይነት ጸብ አልፈልግም። አይ ችግር የለውም ምንም አይነት ጸብ የለም። እና ዛሬ ቤሊን እያወራኋት ነበረ። የሆነ ነገር ነግራኛለች። ምንድን ነው የነገረችው? ሳስበው ቤሊን በፍቅር ህይወቷ ባለፈው በፍቅር ህይወቷ ተጎድታለች። ስለዚህ እኔ ያን ነገር ላስረሳት ይገባል እያለው ነበር ማለት ነው። እንደዚህ ያለው ደግሞ ሆን ብሎ ነው ማለት ነው። አምነን እንዲናደድ ብሎ ነው እንጂ ቤሊን ስላለፈ የፍቅር ህይወቷ ምንም የነገረችው ነገር የለም። አምነን እንግዲህ ስላለፈ ህይወቷ ማሰብ የለባትም። ከእንግዲህ በኋላ ያለው ህይወቷ መኖር ነው ያለባት።
አዎ ከእንግዲህ በኋላ ማን ያለውላትኝ እያለ እንግዲህ ባሮክ ማይሆን ነገር እየተናገረ ሆን ብሎ አቶ አምረን እያናደደው ይገባል። ማሪያ ደግሞ በዚህ በኩል ያው ምን የፍቅር ጥያቄውን ስለተቀበላት በጣም ደስ ብሎታል ማለት ነው። እንግዲህ በፊት ላይ ሴት ሚን ወንድ ወደ ሴት ሽማግሌ ልካን፣ እሷ ደግሞ ወደ ወንድ ሽማግሌ ልካ ነው አምነን ፍቅረኛው እያደረገችው ማለት ነው። ሲጀመር አምነን ፍቅሯን ተቀብለው ሲሆን ቤሊን ለማናደር ብሎ ነው። ግን በዚሁ እንደ ጀሪ አይደለችም ማለት ማሪያ እንደ ጀሪ አይደለችም። ወይ ከሌላ ሰው ፍቅር ይዟት አምነን ካልተወቹ በስተቀር አምነን የሚጎዳ ነው ይመስለኝ። ምክንያቱም እሺ ብሎ ተቀብሎ ግን ሌላ ሴት በልቡ እያለች ነው ይሄን ነገር የተቀበለው። በኋላ ከቤሊን ጋር ታርቀው ማርያም ቢተዋትኝ ማርያም አትተውም። የማሪያ አባት ራሱ እንደዚህ በቀላሉ አይተውም ማለት ነው። ስለዚህ በሚያሳዝን ሁኔታ አቶ አምነን በጣም ችግር ውስጥ ነው የገባው ማለት ነው። እሺ በቃ አምነን አተኛም እንዴ ማርያ፣ እኔ መጠበቅ የለብሽም እኔ አሁን አልተኛም። ስለዚህ አንቺ ተኛ፣ እኔ አንተ ተቀምጠ መተኛት አልችልም። አይተኝ ችግር የለውም ብሏትኝ እሷ ከተኛች በኋላ እንግዲህ እሱ ወደ ቤሊን ለመሄድ ብሎ ነበር ያሰበው። ቤሊን ደግሞ እራት ከበሉ በኋላ ያለውን እቃ እያነሳሳች ነበር፣ ወይዘሮ ሳራ ተኝታ ስለነበር ማለት ነው። እና እሷ ከታች ስለነበረች ቀስ ብሎ ሄዶ ክፍሏን ሊከፍተው ሲል እንደ አጋጣሚ ቤሊን ከወደታቸው እየመጣች ነበር። ደንግጦ እየሮጠ ሄዶ ወደ ወይዘሮ ሴማ ክፍል ነው የገባ ማለት ነው። እንዴ ምንድን ነው የኔ ልጅ አልተኛም እንዴ? አይ አያቴ አልተኛውም፣ ግቢውን ዞር ዞር ብዬ እያየሁ ነበረ ነው ያለው። በጣም ደንግጦ ስለነበር ማለት ነው። ይሄን ልጅ ታዲያ እዚህ ምን ገጽ አለ? በቃ አያቴ ዛሬ ከዚህ አንቺ ጋር መተኛት ትችላለሁ እንዴ? ምን ነው ከማርያ ጋር ተጣላችሁ እንዴ? አረ በፍጹም አልተጣላንም፣ ግን እዚህ አንቺ ጋር መሆን ስለፈለግኩ ነው። እሺ ይቻ እኔ ልጅ ችግር የለውም በማለት ተቀብሏል ማለት ነው። እሱን ፈልጎ የነበረው ወደ ቤሊን መሄድ ፈልጎ ነበረ። እንደ አጋጣሚ ቤሊን ከክፍሏ ስላልነበረች እንግዲህ የሰው ኮቴ ሲሰማ ደንግጠው ወደ ወይዘሮ ሴማ ክፍል ነው ሄደው። ቤሊንም እየተናደደች ትገኛለች። አምነንም በቤሊን ተስፋ አልቆረጠም፣ ቤሊንም በአምነን። እሷ ግን ከመጀመሪያው በአምነን ተስፋ ባትቆርጥ ኑሮ በእልህ ልቧ ጥቅ ባይል ኑሮ አቶ አምነን ይቅርታ አድርጊልኝ ቤሊን፣ በቃ ለእስካሁኑ ይቅርታ ነው ልካስሽ ቢላት አይ አልፈልግም ብላ ገፍታ ከዛ እሱን ማናደድ ይቀለኛል ብላ ይበልጥ ችግሩን እንዲገዝፍ አድርገውታል ማለት ነው። ወይዘሮ ዛራ ደግሞ በዚህ በኩል ጎሽ ልታገባ ድግስ እየተዘጋጀለት ነው ማለት ነው። እናም ወይዘሮ ሜርሲ መታ እንዴ አንቺ ዛሬ በሰርግሽ ቀን ኩሽና ነው እንዲ ያለሽው? እዚህ ወጥ መሽተት የለብሽም ነው እያለሁ እና እኔ ቶሎ ላዘገጃጀሽ ብላ እንግዲህ ቆንጆ አድርጋታለሁ ወይዘሮ ዛራ። በቃ እንደዚህ ቆንጆ በኋላ ሜካፕ እቀባሻለሁ። አረ በፍጹም ሜካፕ አልቀባም፣ እንደዚህ በፊቱ ልትጫወችብኝ ነው እንዴ? በዛ ላይ እኔ ትልቅ ሴት ነኝ፣ ምንም አይነት ሜካፕ አያስፈልገኝ። በቃ ችግር የለውም ዳንሳ ስለምልሻለሁ፣ እንዴት ከጎሽሜ ጋር መጨፈር እንዳለብሽ ላሳይሽ። አረ በፍጹም እንደዚህ አልፈልግም፣ እኔ እኮ ትልቅ ሰው ነኝ እያለች እንግዲህ ወይዘሮ ዛራ ምን ላደርግ ብለሽ ነው? እኩዮች ስለሌሉ እኮ እኔ ላሳይሽ ብዬ ነው። አይ ሜርሲ ምንድን ነው ዛሬ ከኔ ጋር እንደዚህ የሆንሽው? እያለች እንግዲህ ሶሊያ የወይዘሮ ዛራ ጓደኛ ወደ ቤት ስትመጣ ቤሊን ከውጭ አገኘቻት። እንዴ ቤሊን ውዴ ምንድን ነው እንደዚህ የሆንሽው? መቼስ ለዝግጅቱ መሆን አለበት እንደዚህ ልዕልት የመሰልሽው፣ አበባ መሰልሻን እኮ። አይ አይደለም ሶሊያ ተቀይሬ ነው። እንዴ መች ነው እንደዚህ የተቀየርሽው? ለምን እስከ ዛሬ ድረስ አልተቀየርሽም ነበረ? አይ ለሁሉም ጊዜ ያለው ብዬ ነው። እና እንደዚህ ነው ሁልጊዜ የምለብሰው ከእንግዲህ በኋላ። በጣም ደስ ይላል፣ በጣም አምሮብሻል። እና ዝግጅቱ አልጀመረም እንዴ? አይ ገና ነው፣ ያው ጎሽሜ ስላልመጣ ሶስት ሲመጣ ነው የሚጀመረው። እሺ በቃ እኔ ምጅ ወይዘሮ ዛህራ ለያት ብላ ስትሄድ ከሜርሲ ጋር ስታገኛቸው እንዲህም ከመቼ ወዲህ ነው አንቺና ሜርሲ ደግሞ እንደዚህ ፍቅር የሆናችሁ? እኔ ምን አቅላታለሁ፣ ዛሬ በጠዋት መታ እያደረቀች ነው ያዋለችው እያለች ነበር ወይዘሮ ዛህራ። ወይ ዛህራዬ በጣም ደስ ይላል፣ ግን ሶሊያ የምነግርሽ ነገር አለ። እኔ ከጎሽሜ ጋር ምንም አይነት ነገር አይኖርንም፣ ማለት እንደዚሁ መተጋገዝ ነው የምንፈልገው። ቆይ ግን ዛህራ አንቺ ጎሽሜን ትወጂዋለሽ? አይ እኔ አልጠላውም፣ ጎሽሜ በጣም ጥሩ ሰው ነው፣ ግን ሌላ ነገር ምንም አይፈጠርም። ችግር የለውም ወይዘሮ ዛህራ፣ ምንም ቢፈጠር ችግር የለውም። ምክንያቱም እኔ ጎሽሜን ብወደውም እሱ የማይወደኝ ከሆነም ምንም አይደለም እና አንቺ ውሰጁ ፈቅጄልሻለሁ እያለቻት ነበረ። እሷ ደግሞ አይ በፍጹም እንደዛማ ሊሆን አይችልም፣ እኔ አንቺ እየወደድሽው እሱን ላገባው አልችልም እያለቻት ነበረ። ችግር የለውም ፍቅር ደግሞ ተፈላልጎ ሲሆን ነው እንጂ በግድ ሳይፈልግ እኔ ከኔ ጋር እንዲሆን አልፈልግም እና ፈቅጄልሻለሁ ብላ ከፈቀደችላት በኋላ ማለት ነው እሺ ብላ ተስማምታ ወይዘሮ ዛህራ እንግዲህ ዝግጅቱ ተጀምሮ ያለ ሜርሲ በቃ ነይ ቶሎ ከኩሽና ሄደን የሚመጣ እቃ እናምጣ ብላ ሶሊያን ይዛት ትሄድና ቆይ ግን ዛህራ እንዴት እንደዚህ ታደርጋለች? እንዴት የጓደኛዋን ባል ታገባለች? እኔ ብሆን የጓደኛዬን ባል አላገባም ቁም ይቀራለሁ እንጂ እያለች ሶሊያን ነገር እንድታስብ ያላሰበችው ነገር እንድታስብ እያደረገቻት ነበር ማለት ነው። እንደውም ታውቂያለሽ እኔ አንቺን ብሆን እዚህ ቤት አልመጣም ነበር፣ መምጣት አልነበረብሽም ነበር እኮ
እንዴት የአንቺ የምትወጂውን አግብታ አንቺ እንዴት ትመጫለሽ? እሱማ ልክ ነሽ፣ መምጣት አልነበረብኝም መሰለኝ። በቃ እንሂድ ብላ በቃ ሊሄድ ነው ስትላቸው፣ እንዴ ምን ሆነሽ ነው ሶሊያ ውዴ? አሁን አይደል እንዴ የመጣሽው? አይ በቃ መሄድ አለብኝ እኮ ለምን እንደሚሄድ ማብራራት የለብኝም ብላ ተቀይራ ነበር ወዲያው ማለት ነው። ውይይት የተረገመች ሜርሲ ምን ብላት ይሆን በአንዴ እንደዚህ የተቀየረችው? መቼስ በጤናው አይደለም እንደዚህ የሆነችው እያለች ነበር ወይዘሮ ዛራ። ምክንያቱም የሜርሲን ተንኮል ስለምታውቅ ማለት ነው። የሜርሲ ክፋት እንግዲህ አስቡልኝ ማለት እሷ እንደ ጥሩ የእሷ ደስታ ተካፋይ መስላ፣ ከዛ ለጓደኛዋ ደግሞ በዚህ በኩል የማይሆን ወሬ እያወራቻት ነበር ማለት ነው። እንግዲህ እናቷ አምነን በጣም ደስ ብሎናል እናንተ ስለተጋባችሁ ለእኛ እናትና አባቶቻችን ናችሁ ብለው ካለቀ በኋላ ዝግጅቱ ወይዘሮ ዛራ ግን ቤልን እንደዛ በመናገሩ አሁንም እንዳዘነች ነው። ጎሽሜ ወደ ወይዘሮ ዛራ በመሄድ እና ዛራ ምን ሆነች ነው ማለት ለምንድን ነው ፊትሽ ያዘነው? በእኛ ነው ወይስ በሌላ ነገር ነው? አይ ጎሽሜ በቤሊን ምክንያት ነው እንደዚህ የሆንኩት። ቤሊን ደግሞ ምን ሆነች? ቤሊን ተቀይራብኛለች። ለምንድን ነው ቤሊን የተቀየረችው? እንዳያት ነው አምነን የሚወደው የሚቀባቡ ሴቶችና እንደዚህ የተራቆተ ልብስ የሚለብሱ ሴቶችን ነው። እንደዛ ስላልሆንኩ ነው ያልመረጠኝ ብላ ስለምታስብ ሌላ ማንነት የእሷን ማንነት ጥላ ሌላ የሰዎችን ማንነት እየመሰለች ነው። እና ከራሷ ጋር አይደለም እያደረገች ያለችው ነገር ትክክል አይደለም። ነገር በጣም አዝኛለሁ ብላ እየነገረችው ነበረ። ወይ ችግር የለውም እንደዛ መሆን የለበትም። በእርግጥ ቤልን ያደረገችው ነገር ልክ አይደለም፣ ግን ከጊዜ በኋላ ልክ እንዳልሆነ ሲገባት ትመለሳለች። አይ እንደዛ እንኳ አይመስለኝም። አምነን ስለምትፈልገው ነው። አምነን ደግሞ አሁን ከማሪያ ጋር ሆኗል። እሷ ደግሞ አምነን ለማስቀናት ብላ ከባሮክ ጋር ሆናለች። ባሮክ ደግሞ ማን ነው? ባሮክ የወይዘሮ ሞርሲና ልጅ ነው። ለአምነን ደግሞ ልክ እንደ ወንድሙ ነው። እና ቢሆንስ እንዴት ባሮክ ተቀበላት? ከቤሊን ጋር እንዴት አብሮ ሆነ? ያው ባሮክ ፍቅረኛሞች እንደነበሩ አያውቅም እያለች ነበረ ወይዘሮ ዛራ። ባሮክ ግን ያውቃል። ሆን ብሎ ነው ያን ነገር ያደረገው። እንደሚያውቅ ማንም አያውቅም። ምክንያቱም አምነና ቤኒ ሲያወሩ ስለሆነ እየሰማቸው ማንም ሰው አያውቅም ብሎ ነው የሚያስበው። ግን ባሮክ ተንኮለኛ እንደሆነና ከዛ ቤት ለተንኮል እንደገባ የምታውቀው የአምነን ፋይል የወሰደችው ልጅ እና እንዲሁም ደግሞ ወይዘሮ ሞዚናም ታውቃለች፣ ግን ለአምነን አልነገረችው ማለት ነው። እና ጎሽሜ ሌላ የምነግር ነገር አለ። እኔ እንደሌሎች ሰዎች ልደብቅ አልፈልግም። ከሌላ የወለድኳት ሴት ልጅ አለች ብላ ስትነግረው ጎሽሜ ምን ብሎ ደንግጦ እያለ ነው ያለቀው ማለት ነው። ዶች ድር በክፍል 49 ይመስላል። በክፍል 50 እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።